محمد يا رسول الله يا حبيب الله እስልምና ስለ ገና በእውነት ምን ይላል? ቁርአን ኢየሱስን ያለ አባት በተአምራዊ መንገድ እንደተወለዱ፣ በሕፃንነታቸው እንደተናገሩ፣ ሕመምተኞችን እንደፈወሱና ሙታንን እንዳስነሱ ያረጋግጣል። የዚህ ውይይት ማዕከላዊ ክፍል በአማርኛው ኢየሱስ በመባል የሚታወቀው የኢሳ ኢብኑ መርየም አለይሂ ሰላም የእስልምና ግንዛቤ ነው። ብርሃን ከእውቀት የበለጠ በሚያበራበት፣ ወጎችም ከግንዛቤ በበለጠ ፍጥነት በሚጓዙበት ዓለም ውስጥ ሙእሚን ቆም ይላል። ለመከራከር አይደለም፣ ለመኮነንም አይደለም፣ ነገር ግን ለማስታወስ። እስልምና በቁጣ ወይም ግራ በማጋባት አይናገርም፣ በግልጽነትና በምህረት ይናገራል። ይህ በእምነት ላይ ነጸብራቅ ነው፣ ክርክር አይደለም፣ ነገር ግን ወደ መመራት መመለስ ነው። እስልምና ስለ ገና በእውነት ምን ይላል? እናም ሙእሚን ልብን ገር አድርጎ እንዴት ጽኑ ሆኖ ይቀጥላል? ቢስሚላሂ ራህማን ራሂም አልሐምዱሊላሂ ረብል ዓለሚን አሰላቱ ወሰላም አላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። እስልምና ስለ ገና ምን ይላል? ስነ መለኮታዊና መንፈሳዊ ነጸብራቅ። በዓለም አቀፍ መስተጋብር ዘመን ባህሎችና ሃይማኖቶች በየቀኑ በጉርብትና በሚዲያዎችና በጋራ ቦታዎች በሚገናኙበት ሙስሊሞችን ብዙ ጊዜ እውቀታቸውንና ባህሪያቸውን የሚፈትሽ ጥያቄ ያጋጥማቸዋል። ከነዚህ ጥያቄዎች ውስጥ በጣም የተለመዱት አንዱ ስለ ገና በዓል ነው። ተሳትፎ ምንም ጉዳት የለውም ወይስ እስልምና በግልጽ የሚያነሳቸውን ሃይማኖታዊ ትርጉሞች ይዟል ወይ? እስልምና በስሜት ወይም በማህበራዊ ጫናት ላይ የተመሰረተ ማዕቀፍን አያቀርብም። ነገር ግን በምክንያት፣ በማስረጃ፣ በምህረት ላይ የተመሰረተ ያቀርባል። እስልምና በእምነት ውስጥ ግልጽነትን የሚያረጋግጥ ሃይማኖት ሲሆን በስነ ምግባር የሚያዝ ነው። እስልምና ሙስሊሞችን ራሳቸው ከህብረተሰቡ እንዲያገሉ አይጠይቅም። እምነታቸውንም በባህላዊ መስማማት እንዲበታተኑትም አይፈቅድም። ይልቁንም ሙእሚኖች በአንድ ጊዜ በክብር በጽናትና በርህራሄ እንዴት መኖር እንደሚችሉ ያስተምራል። ስለዚህ የገና በዓል ውይይት በእውቀት መጀመር አለበት። በእኩይ ምላሽ በጥላቻ ሳይሆን በጥበብ ማለቅ አለበት። የዚህ ውይይት ማዕከላዊ ክፍል በአማርኛው ኢየሱስ በመባል የሚታወቀው የኢሳ ኢብኑ መርየም አለይሂ ሰላም የእስልምና ግንዛቤ ነው። እስልምና ኢየሱስን እጅግ ልዩ በሆነ ክብር ይይዛቸዋል። በቁርአን ውስጥ ብዙ ጊዜ ተጠቅሰዋል። እናም አንድ ሙሉ ምዕራፍ ሱረቱ መርየም ለእናቱ ለመርየም ወይም ለማርያም የተሰጠ ሲሆን ንጽሕናዋና ቁርጠኝነቷ ለሁሉም ሙእሚኖች እንደ ምሳሌ ይወሰዳል። ቁርአን ኢየሱስን ያለ አባት በተአምራዊ መንገድ እንደተወለዱ፣ በሕፃንነታቸው እንደተናገሩ፣ ሕመምተኞችን እንደፈወሱና ሙታንን እንዳስነሱ ያረጋግጣል። ሁሉም በአላህ ፍቃድ። እነዚህ ጥቃቅን እውቅናዎች አይደሉም። ኢየሱስን ወይም ዒሳ አለይሂ ሰላም ከታላላቅ የአላህ መልእክተኞች መካከል ያደርጋቸዋል። ይሁን እንጂ እስልምና ስለ መለኮታዊነት ወሳኝ መስመርን ያስቀምጣል። ኢየሱስን እንደ ነቢይ ቢያከብርም እርሱ መለኮታዊ ነው ወይም የእግዚአብሔር ልጅ ነው የሚለውን አስተምሮት በጥልቅ ይቃወማል። ቁርአን አላህ አንድ ልዩና ከሰው ልጅ ባህሪያት በላይ የሆነ መሆኑን በግልጽ ይናገራል። አይወልድም አይወለድም። መለኮትን ወይም አምላክን ከማንኛውም ሰው ጋር ማያያዝ ደረጃቸውን ምንም ይሁን ምንም በእስልምና ውስጥ እንደ መሰረታዊ ስነ መለኮታዊ ስህተት ነው። ስለዚህም እስልምና ኢየሱስን ቢወደውም ቢያከብረውም አያመልከውም። ይህ ልዩነት አክብሮት የጎደለው ነገር ሳይሆን የእስልምና እምነት መሰረታዊ የሆነ የአንድ አምላክነት እምብርትን መጠበቅ ነው።
የገና በዓል በሃይማኖታዊ ይዘቱ ኢየሱስ የእግዚአብሔር ልጅ ከሚለው እምነት እና ከብዙ ወጎች ውስጥ የመለኮታዊ ሥላሴ አካል ነው። ከእስልምና እይታ አንጻር ይህ እምነት ሁሉም ነቢያት ኢየሱስንም ጨምሮ ሊያደርሱ የመጡትን መልእክት ይቃረናል። በዚህ ምክንያት እስልምና የገና በዓልን እንደ ሃይማኖታዊ በዓል አይቀበለውም። እንዲሁም ሙስሊሞች እንደ እምነት ወይም የአምልኮ ተግባር እንዲሳተፉበት አይፈቀድም። በእስልምና ውስጥ ያሉ ሃይማኖታዊ በዓላት የባህል ተጽዕኖዎች አይደሉም፣ በመልእክት ራዕይ የተቋቋሙ የአምልኮ ተግባራት ናቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ከእስልምና በፊት የነበሩ በዓላትን በሁለት ቅዱስ በዓላት እንዲተኩ በግልጽ ተናግረዋል፣ ኢድ አልፈጥርና ኢድ አልአድሃ። ይህ ምትክ የዘፈቀደ አልነበረም። ሃይማኖታዊ በዓላት ማንነትንና እምነትን የሚገልጹበት አዋጅ ነበር። በተመሳሳይ ጊዜ እስልምና በሌሎች ላይ ኢፍትሐዊነትን፣ ፌዝን ወይም እብሪትን በጥልቅ ይከላከላል። ቁርአን ሙስሊሞችን በሃይማኖት ምክንያት የማይጎድቱን ሰዎች በደግነትና ፍትሐዊነት እንዲይዙ ያዛል። ይህ ማለት እምነትን አለመቀበል፣ ሰዎችን አለመቀበል ይለያያሉ። አንድ ሙስሊም የገና በዓልን በሃይማኖት ማክበር አይችልም። ነገር ግን ለጎረቤትና ለባልደረባ ሐቀኛና ሩህሩህ የህብረተሰቡ አካል መሆን ይጠበቅበታል። እስልምና ሙእሚኖችን የሌሎችን እምነት እንዲሰድቡ ወይም አላስፈላጊ በሆኑ ክርክሮች ውስጥ እንዲሳተፉ አያስተምርም። በምትኩ በክብር የተሞላ ቁጥጥርንና የሞራል ግልጽነትን ያስተምራል። የገና በዓል ባህላዊ ብቻ ተብሎ ሲገለጽ የተለመደ ፈተና ይፈጠራል። እስልምና ባህልን እንደ ኃይለኛ ኃይል አድርጎ ይቆጣጠራል። ነገር ግን አንዳንድ ባህላዊ ልማዶች በህብረተሰቡ ዘንድ የተለመደ ቢሆን እንኳን ጥልቅ ሃይማኖታዊ ትርጉም እንዳላቸው ያስገነዝባል። ከሃይማኖታዊ እምነት ጋር በተያያዙ የአምልኮ ስርዓቶች፣ ምልክቶች ወይም ማረጋገጫዎች ላይ መሳተፉ እስልምና የሚቃወማቸውን ስነ መለኮታዊ ሐሳቦች በተዘዋዋሪ የሚደግፉ ከሆነ ገለልተኛ ተደርገው ሊወሰዱ አይችሉም። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አይነቱ አስመስሎ የእምነትን ወሰኖችን ሲያደበዝዝ የሌሎችን እምነት ሃይማኖታዊ ልማዶች ከመምሰል መቆጠብ እናስጠንቅቀውናል። ምሁራንም ይህንን ማስጠንቀቂያ የሚያመለክተው ሃይማኖታዊ ማንነትን እንጂ እንደ ቋንቋ፣ ልብስ ወይም የጋራ ማህበራዊ ጨዋነትን ያሉ የዕለት ተዕለት የሰው ልጅ ልማዶችን እንዳልሆነ ለረጅም ጊዜ ሲያብራሩ ቆይተዋል። ከዚህ ሐሳብ በታች ያለው ጥልቅ መንፈሳዊ ጉዳይ የታማኝነት ነው። እስልምና አማኙን እንዲያስብ ይጠይቃል። ማንነታችንን የምንቀርጸው በመለኮታዊ መመሪያ ነው ወይስ በማህበራዊ ምቾት? እውነተኛ እምነት ብዙውን ጊዜ ጸጥ ያለ ድፍረትን ይጠይቃል። ቁጣ ሳይኖረው አይሆንም ለማለት፣ ኩራት ሳይኖረው ለመለየትና ያለ ቂም ታማኝ ሆኖ ለመቆየት። ይህ ውስጣዊ ትግል መንፈሳዊ ተግሳጽ በመባል የሚታወቀው እምነትን ትርጉም ያለው የሚያደርገው አካል ነው። እስልምና የኢየሱስን ትክክለኛ መልእክትን እንዲያስቡ ይጋብዛል። በቁርአን መሰረት ኢየሱስ አላህ የሰው ልጆች ሁሉ ጌታና ጌታ እንደሆነና እርሱ ብቻ አምልኮ እንደሚገባው ተናግሯል። ይህ መልእክት ከሱ በፊትም ሆነ በኋላ ከእያንዳንዱ ነብይ ጥሪ ጋር በትክክል ይጣጣማል። ከአደም እስከ ኖህ፣ ከኢብራሂም እስከ ሙሳ፣ ከኢሳ ወይም ኢየሱስ እስከ ሙሐመድ ሰለላሁ ዐለይሂ ወሰለም መልእክቱ አንድ ነው። ያለ አጋር አላህን ብቻ አምልኩ። በዚህ መልኩ እስልምና ከቀደሙት ራእዮች መቆራረጥን ሳይሆን እንደ ቀጣይነትና እርማት አድርጎ ይመለከተዋል። ለማጠቃለል ያህል እስልምና በገና በዓል ላይ ያለው አቋም መጥፎም ሆነ ግራ የሚያጋባ አይደለም። በመርህ ላይ የተመሰረተና ሩህሩህ ነው። እስልምና ኢየሱስን እንደ ታላቅ መልእክተኛ ያከብረዋል። ማርያምን እንደ ንጹህና አርአያ አድርጎ ትወደሳለች። እንዲሁም
ለሁሉም እምነቶች አክብሮትን ያዛል። በተመሳሳይም በዓላት ላይ መሳተፍን የሚፈቅዱ የቴዎሎጂ ትምህርቶችን አጥብቆ ይቃወማል። ይህ ሚዛን በእውነትና በጽኑ እምነትና ደግነት መካከል የእስልምና ዋና ዋና ጥንካሬዎች አንዱ ነው። ለሙስሊሞች የገና ወቅት በምትኩ ለምሪት፣ አመስጋኝነት፣ በእምነት ላይ ማሰላሰልና አላህን ብቻ ለማምለክ ቁርጠኝነትን የሚያድሱበት ጊዜ ሊሆን ይገባል። እውነተኛ ክብር የሚገኘው በመስማማት ሳይሆን በቅንነት መሆኑን ያስታውሳል። እምነቶችን በማዋሃድ ሳይሆን በታማኝነት መኖር ነው። በዚህ መንገድ እስልምና ለገና በዓል ምላሽ አይሰጥም፣ ነገር ግን በእምነት በጥበብና በምህረት ላይ የተመሰረተ አሳቢና መሰረት ያለው ምላሽን ይሰጣል። እውነት ከፍተኛ ድምፅ አያስፈልገው። እምነት ጥላቻን አይወልድም። እስልምና ያለ ጭካኔ ጸንተን እንድንቆም፣ ያለ ስምምነት እንድንወድ እና ያለ ግራ መጋባት አላህን እንድናመልክ ያስተምረናል። መልእክተኞችን አክብሩ፣ ሰዎችን አክብሩ፣ እምነትን ጠብቁ። እናም አስታውሱ፣ መመሪያ ምህረት ነው፣ ግልጽነትም ስጦታ ነው። አላህ ልባችንን በእውነት ላይ ያጽናል፣ ባህሪያችንንም በምህረት የተጠቀለለ ያድርግልን። እንደገና እስክንገናኝ ድረስ ይህ ኢቅራ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሙሐመዱን ረሱሉላህ ወለዚነ መዐሁ